ውድ ህይወት ቲቪ ቤተሰቦች እንደምን ከርማችኋል? ይህ በህይወት ቲቪ በየሳምንቱ እየተዘጋጀ የሚቀርብላችሁ ህብስተ ጥበብ የተባለው ጥበብን የምናቀርብበት የጥበብ ስራዎችን ወደ እናንተ የምናደርስበት ስራችን ነው። እንግዲህ እናንተም ይህንን በጉጉት እንደምትጠብቁ እናውቃለን። በዚህ መድረክ ላይ አዳዲስ የታተሙ የዝማሬ አልበሞች፣ አዳዲስ መጽሐፍትና ሌሎች ስራዎች ይቀርባሉ። ከዚህ በፊት የተለያዩ ዘማሪያንን፣ ጸሐፊያንን፣ ገጣሚያንን ይዘንላችሁ ቀርበናል። ዛሬ እዚህ ጋር እንግዶችን ይዘን ቀርበናል። ጊታር ከፊታችን አለ። በስተቀኝ የምትመለከቷት እንደው የዋዛ አትምሰላችሁ። እንግዲህ ዘማሪት ዝናሽ አጤቦ ትባላለች። ምናልባት ዘማሪዋን ማንን ትመስላለሽ ብል እንደው መንታ እህቷ እስክትመስል ድረስ ታላቅ እህቷ እዚህ በኢትዮጵያ ቃለ ሕይወት ቤተክርስቲያን አገር አቀፉ የሴቶች አገልግሎት ውስጥ በጣም ለረጅም ዘመን ያገለገለች አደራጅታም የወጣች እህታችን ነች። ከበቡሽ አጤቦን የማያውቅ ማንም ሰው የለም። እንግዲህ ዝናሽ አጤቦ የእሷ ስንተኛ ታናሽ ነሽ? አራተኛ ታናሽ ነች። እንግዲህ ወደ ታች በዚህ በግራዬ በኩል ደግሞ እንግዲህ ለቃለ ሕይወት እንግዳ ያልሆነ በዚሁ በዋናው ጽሕፈት ቤት ውስጥ የሚያገለግል ፓስተር ተስፋዬ አባዱራ ይባላል። በኢትዮጵያ ቃለ ሕይወት ሚሽንስ መምሪያ የግሎባል ሚሽን አስተባባሪ ነው። ምን ያገናኛችኋል ካላችሁ ባለቤቷ ነው። አብረን ቀርበናል። እንግዲህ እኔ እነዚህን ጥንዶች ይዤላችሁ ቀርብ ያለው የዘማሪት ዝናሽን የአገልግሎት ጉዞ እንቃኛለን። ፓስተር ተስፋዬ ደግሞ በአገልግሎቷ ሁሉ እንዴት አብሯት እንደሄደ ግራ ቀኝ እያልኩኝ አወራለሁ ማለት ነው። ዝኑ እንኳን ደህና መጣሽ። እግዚአብሔር ይመስገን። እሺ ተስፍሽም እንግዲህ ጥሪያችንን አክብረህ እንኳን ደህና መጣ። አንተ እንኳን እዚሁ በቅርብም ስለምትመላለስ ለሚዲያውም ሩቅ ስላልሆንክ በጣም ደስ ይለኛል። እንግዲህ እኔ ቁጥር 3 አልበምሽ አሁን በቅርቡ ሲመረቅ መድረክም መርቻለሁ። የዳሰሳም አይቼ ነበርና ደስ ይላል። የጉብኝት ዘመን ይመጣል የሚል መዝሙር በዚህ ርዕስ አንድ አልበም አበርክተሽልናል። እኔ እንግዲህ እያዳመጥኩት ነው በጣም እስካሁን ድረስና የጥበብ መድረክ ነው ይሄ መድረካችን። የዘማሪያንን፣ የጸሐፊያንን፣ የጸሐፍትን ህይወት ዞር ብለን የምንመለከትበት የጥበብ መድረክ ነውና ህብስተ ጥበብ እንግዳችን ነሽ ዛሬ። ጊታር ይዘሽ መጥተሻል። ጊታር ትጫወቻለሽ? ሞክራለሁ። ሞክራለሁ ከተባለ እንግዲህ ስትሞክሪ ህዝቡ ማየት ይፈልጋል። እስቲ በአንድ መዝሙር እንጀምረው። ደስ ያለሽን አንድ መዝሙር ዘመሪልንና እንጀምረው። እስቲ ደመቅ አድርገን እንጀምር። እንደው እግረ መንገዴን ዝን ነው አሁን ምን የሚል መዝሙር ልትዘምሪልን ነው? በዝማሬ አገልግሎት በጀመርኩ ጊዜ ለመጀመሪያ ጊዜ በጸሎቴ ስፍራ የጻፍኩት መዝሙር አንድ ቁጥር አልበሜ ላይ ያለ የጸሎት መዝሙር ነው። ከዛሬ 35-36 ዓመት አካባቢ የተጻፈ መዝሙር ነው። ጌታ ይሰጠኝ እሱን ልዘምር ብዬ። ጥሩ። በነገራችን ላይ ዝን ነው እንግዲህ 3 የዝማሬ አልበሞች እንዳሉሽ አውቃለሁ። እኔ 3ኛውን ነው መድረኩን አጋፍሬ መርቼ የመዝሙር ዳሰሳም ሰርቼ የነበረውና እንግዲህ ውድ ህይወት ቲቪ ቤተሰቦች ቁጥር 1 ገና የዛሬ 35-36 ዓመት ስትሰራ ገና በአገልግሎቷ ጅማሬ ላይ ጌታ የሰጣትን አንድ መዝሙር ልታቀርብልን ነው። ከዝማሬ በፊት ጥያቄ ያለኝ ምንድን ነው የመዝሙሩ ርዕስ? አሁን የምዘምረው መዝሙር ወደ ጓዳዬና የሚል ነው። ወደ ጓዳዬና እንዴት ጻፍሽው? ጌታዬን ነገር እንዴት ሰጠሽ የሚለውን እንደው ነግረሽን ወደ ዘማሬው እንድትሄጂ ነው። መዝሙሩን እግዚአብሔር ለአገልግሎት እንደሚፈልገኝ በተረዳውኝ ጊዜ ማለት በውስጤ የሚሰማኝ ድምፅ ነበረና ጌታ እንደሚፈልገኝ ገባኝ እና ምን ይዤ ነው የምቀርበው ብዬ ጌታን ጠይቀው ነበረ። ከኔ ምንድን ነው የምትፈልገው ምንድን ነው ብዬ ጌታን ስጠይቅ በጸሎቴ ስፍራ ሆኜ ወደ ህይወቴ ወደ ጉድለቴ እና ብዬ ጌታን መጥራት ጀመርኩ ማለት ነው። ጌታ ወደ እኔ ህይወት በሙላት እንዲመጣ እንዲሰጠኝ የሚፈልገውን ሐሳብ እንዲያበራልኝ በሚጸልይበት ስፍራ ላይ ይሄ መዝሙር መጣና ጻፍኩኝ። ጻፍሽው? ዜማውን ከራስሽ ነው? ከነ ዜማው ነው የመጣው። በተንበረከክሽበት እባክሽ እንስማ ውስጥ
ጊታር ከድሮም ጀምሮ ትጫወቻለሽ? አዎ ቆይቷል። እንዴት ለመድሽ? ጊታር የሆነ ሰው አስተምሮኝ አይደለም። አንድ ወቅት ያው ከሙዚቃ ሁኔታ ጋር የሆነ ልቤን የሚሰብር ነገር ገጠመኝ። የዛን ጊዜ አንድ የእግዚአብሔር ሰው አንድ ጸሎት ጸለየ። ከዛ በፊት እንዲሁ ዝም ብዬ ይይዛለሁ፣ ጣቶቼ መያዝ ይፈራሉ ሽቦው ላይ እንዲሁ ዝም ብዬ ለመሞከር ውስጤ ግን ሞልቷል። እንዲለምድ ውስጤ ያለ ግን እድሉን አላገኘሁምና እየጸለይኩኝ ነበረ። ጌታ ጊታርም እንዲሰጠኝ ጊታር መጫወትም እንዲችል ጌታ እንዲረዳኝ እጸልይ ነበረ። ግን ከገጠመኝ ነገር የተነሳ ያን ቀን የተጸለየው ጸሎት በዛው ቀን ነው ጌታ እንድታምር ያደረገው እና በቃ ጊታር ይዤ እየተጫወትኩኝ አገለገልኩ። የዛን ጊዜ ድንገት እንደው በጸሎት እንጂ እንደ የልምምድ ጊዜ ወስደሽ ሰው አስተምሮሽ አይደለም? የልምምድ ጊዜ አልነበረኝም። እንዲሁ ነው ጸልየሽ መጫወት ቻልሽ? ስጸልይ ነበረ። ያው ገጠመኙ በጣም ልቤን ሰብሮት ነበርና በጣም በተሰበረ ልብ ሆኜ በጣም ተደናግጬ ግራ ተጋብቼ በዛን ወቅት በነበረው ሁኔታ ይሄ ይሆናል ብዬ ግን አላወቅኩም። ግን ያው እጄን ይዞ ጸለየ። ምክንያቱም የመጣ መልእክት ነበር፣ የተፈጠረ ነገር ነበር። ከዛ የተነሳ ያ የእግዚአብሔር ሰው ከብዙ ዓመት በፊት ስለሆነ አሁን ስሙን ረስቻለሁ። ግን በቃ እግዚአብሔር ተናገረው። በዛ ሰዓት የነበረውን ነገር ሁሉ ጌታ በጣም በሚገርም ሁኔታ ምስጢሩን ገለጠ። ከዛ እጄን ይዞ ከዛሬ ጀምሮ ጣቶችሽ በገና ላይ ይሰለጥናሉ አለ።
እንዲህ ወደ ጉባኤ ከመውጣታችን በፊት እንዲህ በቁጭ ባልንበት ጌታ ስለገለጠለት ጸለየ። እኔ በድፍረት ይዤ እንዲቆም ጌታ ረዳኝ። ከዛ በቃ በትክክል መጫወት ከዛ በቃ እጂ አያያዟን ይዤ በቃ መዝሙሮችን ዝም ብዬ እግዚአብሔር ጸጋውን ስላፈሰሰ ምንም አይታወቀኝም ምን እንደሆነ፣ ግን እግዚአብሔር ይሰራ ነበር። ከዛ ጀምሮ በቃ ፕራክቲስ እያደረኩ ጀመርኩ። የሚገርም ነው። እንግዲህ ውድ ሕይወት ቲቪ ቤተሰቦች ለእግዚአብሔር የሚሳነው ነገር የለም። ተጸለየ፣ እጆችሽ ጣቶችሽ በበገና ላይ ሰለጥናሉ ተባለ። ሰለጠኑ። ያለፉትን 35 ዓመታት በዚህ መልክ መጣሽ። ጥሩ 3 ካሴቶችም አሉሽ። በኋላ እያንዳንዱን ነገር እናያለን እና እንደው ትውልድና እድገትሽ የት አካባቢ ነው? ትውልዴ ከምባታ ውስጥ ዱራሜ በሚባልበት ከዱራሜ ከተማ 30 ደቂቃ መንገድ ወደ ገጠር ወጣ ይላል ሰፈራችን። የተወለድኩበት ወይረቦያ ይባላል። እዛ ነው የተወለድኩት። ተወልጄ ገና ትንሽ ልጅ እያለሁ ከብት መጠበቅ ጀምሬ ብዙም ሳልቆይ 7 ዓመት አልሞላሽም ይላሉ ቤተሰቦቼ፣ ግን ወደ 7 ዓመት እድሜ ተጠግቻለሁ እና የኔ 6ኛ ታላቅ እህቴ መልስ ተጠርታ ቤት መጣ ነበር። ኢሉባቦር ነው አግብታ ሄደችው። የት ኢሉባቦር? ኢሉባቦር መቱ ጎሬ ምናምን እዛ ነበር። እንዴ የእናቴ ሀገር። እንተዋወቅ እንግዲህ ዘመድ ልንሆን እንችላለን። እሺ እና ከዛ እናቴ ጎሬ ሰው ስለሆነች እሺ እኔ ያው በህደት እነግርሃለሁና ያው እዛ ነበረ ለትዳር ሄደችው። ከዛ መልስ ተጠርታ መጣ። 3 ወር ቆይታለች እና የመጀመሪያ ልጇን ወልዳ ትንሽ ህፃን ልጅ ያው አለች ቤት። እሷን በጣም እንወዳታለን ቤት ውስጥ። እኔን ደግሞ በቃ በጣም ያው ቤት ውስጥ ፍቅር አለ። ትወደኛለች፣ በጣም ነው የምትወደኝ። ብዙ ታሪክ አለ ከሷ ፍቅር ጋር በተያያዘ። እኔ ግራ ቀኝን ሳላውቅ ህፃን ሆኜም የተፈጠሩ ነገሮች ከሷ ህይወት ጋር የሚያያዝ ነገር አለና ትወደኛለች እና እግሯ ስር እየተከተልኩ በቃ አስቸግራታለሁ። በኋላ ነው የሚሰማው። ከዛ ያው እናቴም አባቴም እኔ ቤቱ 8ኛ ልጅ ነኝ የሆነ ይወዱኛል። እኔ ግን ያኔ አላውቅም። ይሄን ይዛኝ ወጣች። ሊሸኟት ወደ ኢሉባቦር ልትሄድ ሊሸኟት ሁሉም ቤተሰብ ወደ 4 ሰው ዕቃ ሻንጣ ምናምን ተሸክመው ሁሉም ይዞ ሄደ እና ሊዛኝ ልትሄድ ስለፈለገች ህፃኗን በኔ ጀርባ አሳዝላ ብድግ አርጋ ሁለታችንን ይዛ ድንገት አውቶቡስ ውስጥ ይዛ ገባች። እንደሚከለክሏት ስለምታውቅ ከዛ በቃ ይዛኝ ሄደች። ስንት ዓመት ትሆኛለሽ ያኔ አንቺ? 7 ዓመት የሙላኝ አይሙላኝ ያው እነሱም እርግጠኞች አይደሉም። እናት አባትሽ በቃ በዚህ መልክ ተለየሻቸው? ተለየኋቸው። እነሱ ፈቃደኞች አይደሉም፣ ግን እሷ በጥበብ ነው ይዛኝ ሄደችው። ልጅ አሸክማ ከልጇ ጋር ይዛኝ ብድግ አርጋ አውቶቡስ ውስጥ ይዛኝ ገባች። ኦ ማይ ጋድ። ከዛ ኢሉባቦር መጥቶ ሄድሽ? ኢሉባቦር ሄድኩ። ኦ አንቺ እንግዲህ እሺ ኢሉባቦር ሄድሽ እና መጥቶ ነው ጎሬ ያው እያደኩ ስመጣ ነው ብዙ ነገሮችን ያስተዋልኩት። የዛን ጊዜ ግን እኛ ጎሬ የሚባለውን መቱ የሚባለውንም ያው አላውቅም ልጅም ስለሆንኩኝ። እዛ ጫቱ የሚባልበት ገጠር ሄድን ማለት ነው። እዛ አስተማሪ ናት እሷ? እሱ አስተማሪ ነው። እሷ በትዳር ተከትላው ሄዳ። እሺ እና እዛ ጫቱ የሚባልበት ገጠር 1ኛን ክፍል ተማርኩ። ሶርና ገባ አውራጃ ይባላል በድሮ አጠራር። ኢሉባቦር ክፍለ ሀገር ሶርና ገባ አውራጃ። እሺ እና አማርኛ ምንም ስለማላውቅ 2 ዓመት ነው 1ኛን ክፍል የተማርኩት። ከዛ ጎሬ ተቀይሮ ጎሬ ከተማ ገባን። ከ2 እስከ 4 ጎሬ ተማርኩ ጎሬ ከተማ። እና ያው በዛ ውስጥ ብዙ ታሪኮች አሉ፣ ብዙ ነገሮች በዛ በልጅነት የሚገጥሙኝ አልፍባቸው የነበረ ነገር። ልጅም ስለሆንኩ በኋላ ሳድግ እንጂ ለምን ይሄ እንዴት ሊሆን ቻለ የሚለውም በኋላ ነው ያስተዋልኩ። ግን ማልፍባቸው ነገሮች ብዙ ነበሩ። በዛ ውስጥ እግዚአብሔር እያሳለፈኝ ለካ ለዓላማው ነው እያሳደገኝ ነበር። ጎሬ ምን ያህል ጊዜ ቆየሽ?
3 ዓመት ማለት ነው ጎሬ ከተማ። አሁን እድሜሽ ወደ 10 ምናምን መጣ? ወደ 10 እድሜሽ ወደ 10 ዓመት አካባቢ። ከጎሬ ተቀየራችሁ? ከጎሬ ጋምቤላ ተቀየረን። ጋምቤላ ሄዳችሁ? የሚገርም ነው። 5ኛን ክፍል ጋምቤላ ነው የተማርኩት። እሺ። እና 5ኛን ክፍል ጋምቤላ ሲማር ደግሞ የባሮ ድልድይ ምረቃ እኛ እዛ እያለን ነበረ። በጣም ትልቅ ድልድይ አለ ከተማውን አቋርጦ እሱ ሊመረቅ ጓድ መንግስቱ ኃይለማርያም ይመጣሉ ተብሎ እኔ የዛን ጊዜ ቤት ውስጥ እሱ ጎሬ እያለን በቃ ፖለቲካ ውስጥ ገባ። ከመምህርነቱ በጣም መረብ ኳስ በጣም ተጫዋች ነው። መረብ ኳስ ታዋቂ ነው። በጣም ይታወቃልና ወዲያው ስም አለው በዛ። ግን እኔ አላውቅም ያኔ ብዙ ነገር ለይቼም አላውቅም። ግን እሱ ፖለቲካ ውስጥ ገብቷል። ከዛ ወደ ጋምቤላ ስንሄድ ደግሞ የጋምቤላ አውራጃ አስተዳዳሪ አድርገው ነው የላኩት እሱን። አሁን ደግሞ የባለስልጣን ልጅ ሆንሽ ማለት ነው ጭራሽ። እና ቤት ውስጥ ሁሉ ጊዜ ዘፈን ነው የሚከፈተው፣ መዝሙር አይከፈትም። ከባድ ስለሆነ ጊዜው የደርግ ዘመን ደግሞ የደርግ ዘመን ነው። ግን ያኔ እህትሽና እንግዲህ የ6 ጊዜ ታላቅሽ ናት እህትሽና ባለቤቷ በጌታ ናቸው አይደሉ? በጌታ ናቸው። ተወልደው የነበሩበት በጌታ ናቸው። ግን በቃ ከህይወታቸው ስጋት የተነሳ መዝሙር የሚባል አይከፈትም፣ የጌታ ስም አይጠራም። ግን ያመልካሉ፣ በድብቅ ይዘምራሉ፣ ይጸልያሉ። እኔ ሲጸልዩ አይቼ አላቅም፣ ሲያመልኩም አይቼ አላቅም። ምንም አላየሁም። እንዴት ታዲያ ጌታ ሰራሽ? አሁን አስቸጋሪ ጊዜ ነው። ጌታን ያውቃሉ ግን ፈርተዋል። ፖለቲካ ውስጥ ደግሞ ከገባ ደርግ ያን የሚያምነው በቁስ አካላዊነት ነው፣ በሀሳባዊነት አይደለም። ሃይማኖት ክልክል ነው። እንዴት ሕፃን ሆነሽ ሄደሽ ህይወትሽ ተሰራ? ህይወቴ ያኔ በሌላ መልኩ ለኔ በማይገባኝ መልኩ ጌታ እየሰራ እንጂ እኔ ጌታን አላወቅኩትም። በዛን ጊዜ ጌታን መቀበሌንም ያው ክርስቲያን ቤተሰብ ውስጥ ተወልጃለሁ እንጂ የልጅ አእምሮ ስለሆነ ዘፈኑን ነው የሚቀርጸው አእምሮዬ። ሁሉ ጊዜ ቤት ውስጥ ዘፈን ስለሚከፈት በቃ አእምሮዬ ሁሉ በዘፈን ነው የተቃኘው። ወላጆችሽ በጌታ አልነበሩ? በጌታ ናቸው። ስትወጡ ነው ፈተና ነው። እና በቃ ዘፈን ነው። ከዛ ትምህርት ቤት ኪነት ተብሏል። ከዛ በቃ ዘፈን ነው የምዘፍነው። የአብዮት ኪነት አለ። ለጊዜው በቃ ቤት ውስጥ እዘፍናለሁ፣ ትምህርት ቤት እዘፍናለሁ። ከዛ ጋምቤላ 5ኛ ክፍል ተማሪዎች ሆነን በቃ ጓድ መንግስቱ ይመጣሉ ተብሎ ከተማው በቃ ሽርጉድ፣ ብዙ ከተለያዩ አገራት ብዙ አይነት ሰዎች መጥተዋል። ከተማው በቃ ግርግር ነው። በዛን ጊዜ ታዳጊ ኪነት ተብሎ ከትምህርት ቤት ተመለመልንና እኔ ስለ ድምጽ የማውቀው ነገር የለም። ግን ያው አስተማሪዎች ስለሚያውቁ ድምጿ ቆንጆ ነው ብለው መልምለው በቃ ከፊት እንድመራ አረጉኝ። እና የሂቴ ባለቤት ደግሞ የሆነ ግጥም ጽፎ ሰጠኝ። የሚነበብ ነው የሚዘፈን። ዜማውንም ዜማ እንዴት እንደመጣልኝ አላውቅም። የሆነ ዜማ አውጥቼ አላውቅም እንዴት ያ ዜማ እንደመጣ። አሁን ግን ያው ከብዙ ዘመን በኋላ ያው ስለተጸለየ ከአእምሮ ጠፍቷል። ስለ አብዮት ነው ታስታውሻለሽ? ስለ ሀገር ነው? ስለ አብዮት፣ ስለ ሀገር እንደዛ የሚል ነው መገመት ይቻላል። እና ያንን ዜማ ድምጽ አውጥቼ ዘፍናለሁ። ከፊት ባንዲራ ይዤ እየዘፈንኩ የሚመራ ሆንኩ። ያንን የታዳጊዎችን ዋና የኪነቱ አቀጣጣይ እግዚአብሔር ምሕረት አድርጎልሻል። እሺ ሁላችንም በእንዲህ አይነት መንገድ ስለመጣን ነው። እሺ እንደዛ እያደረግን ያው ድልድዩ ተመረቀ። ከተማው ቀውጢ ነው። በቃ በዛ ውስጥ አስታውሳለሁ አንዳንድ ጊዜ ሰልፉን እንዴት እንመራው እንዲህ ያሰለጠኑን። በቃ እንዴት እንደ ባንዲራ ይዤ ከፊት ትንንሽ 10-11 ዓመት ልጆች ነን። ሁላችንም ተመሳሳይ እድሜ ነው ያለን። አሁን ልክ ቸርች ውስጥ ምን ይመጣል በአእምሮዬ ይሄ ቲኔጀሮች ተብለው ትንንሾች መዝሙር እንዲሰለጥኑ ምናምን ሲደረግ አልናገርም እንጂ ያ ነገር በአእምሮዬ ይመጣል። ያን ተቃራኒ ነው ሰይጣን እዛ ጋር ያንን ያደረገው። ታዳጊዎችን ዘፈን እንደዛ ተደርጎ አንቺው ለታዳጊዎች ልብሽ ይራራል በዛ ስላለፍሽበት። አንዴ ቸርች ውስጥ ጌታ እድል ሰጥቶኝ ሰራው።
ታዳጊዎች ላይ መዝሙር አሰልጥኝ ተብዬ በጣም በቃ ጥሩ እንትን ሆነው ወጡ። የዘፈንኩበትን ያዳጊነት እድሜ እነሱ ለጌታ እንዲዘምሩ አረጋለሁ የሚል ቅናት ያ ነው ወደ በጣም አዎ ልጆች ላይ በዝማሬ መስራት በጣም ፈልጋለሁ። በጣም ደስ ይለኛል እና እንደዛ አሳለፍኩኝ። ከዛ እግዚአብሔር ሊያስመልጠኝ ስል በጣም ወሳኝና ጠባብ ጊዜ አደገኛ ጊዜ ተመለመልን ለኪነት ወደፊት ትልቅ ኪነት እንድንሆን እዛ ውስጥ የኔም ስም ለካ ተላልፏልና ይፈልጉኛል። በዚህ ጠባብ ጊዜ ውስጥ ግን አጣብቅኝ በሆነ ጊዜ ውስጥ ምን አደረገ ጌታ እኔን ለማዳን የሂቴ ባለቤት ወደ ወንጂ ተቀየረ እና በጣም የሚገርም ጀርመን ምረቱን ግን ታስታውሻለሽ? 73 74 አካባቢ 73 74 የቀይ ኮከብ ዘመቻ ነገር ምናምን ያው የኢህአፓው ምናምን ግርግር ማግስት ስለሆነ አብዮቱ ተቀጣጥሎ ያለበት እሱ ጀርመን አገር ሄዶ ፖለቲካ ተምሮ ነው የመጣው። እኛ እዛው እያለ ወንጂም በአስተዳዳሪነት ነው የተወሰደው። እና ከጋምቤላ ለምን እንዴት ያን ምስጢር አላውቅም፣ ግን በጣም አጣብቅኝ የሆነ ጊዜ ነው። እኔን ወደ ኪነት እየወሰዱኝ ነው። ከዛ በዚህ ጊዜ እግዚአብሔር እኔን ለማዳን ይሄን ሁሉ በኋላ ነው እኔ ሂሳቡን የሚሰራው። የዛን ሰዓት ይሄ ክፉ ነው፣ ይሄ ደግ ነው፣ ይሄ ለምን ይሄ እንደዚህ የምለውን ነገር ብዙ ነገር አላስተውልም። ይሄ የ11 የ12 ዓመት እድሜ ልጅነት ውስጥ ገባኝ። አሁን ምንድነው ውድ የህይወት ቲቪ ቤተሰቦች እንግዲህ ከዱራሜ ተነሳን፣ ጎሬ ገባን፣ ከጎሬ ጋምቤላ ሄድን፣ ከጋምቤላ ወንጂ ደርሰናል። እድሜዋም ወደ 12 ሊጠጋ ነው። አሁን እንግዲህ እንደው እንትን እያልን ሄድን። ወንጂ ላይ ደግሞ እንደው እንዲሁ ስገምት የተለያዩ የታሪክ መጽሐፎችን ሳይም መንፈሳዊ እንቅስቃሴ ይሻላል እዛ አካባቢ። በዛ በመከራ ውስጥም ቸርቾች ለመመስረት የጓዳ ውስጥ የቤት ውስጥ ቤተክርስቲያናት ነበሩ። እባክሽ የወንጂ ቆይታሽን እስቲ። የወንጂ ቆይታዬ ከጋምቤላ የትምህርት ቤት መልቀቂያ ሲጻፍ ኪነት የሚለው ነገር መሸኛ ላይ ተጠቅሷል። ትዘፍናለች ተብሎ አቀበሉሽ፣ ለሌላው ድምጽ አላት ትዘፍናለች የሚል ነገር አቀበሉኝ። ከዛ የቀን ትምህርት ቤት ኢቴ ልታስመዘግበኝ ስትወስድ ወይ በስፖርት ወይ በኪነት ከሆነ ነገር በአንዱ መግባት አለባት የሚል ነገር አነሱ። በኋላ ቢሆን ችግር ነበር፣ ግን ከመግቢያ ሐሳቡ መነሳቱ እግዚአብሔር ለበጎ አረገው። ከዛ በኋላ እሷም ከዛ ውስጥ ከጋምቤላ ከዛ ውስጥ ወደ ወንጂ ስትመጣ የሆነ ነገር ህይወታቸው የነሱ ሽፍት አድርጓል ብዬ አስባለሁ። አሁን በኋላ ላይ ሳስበው ምክንያቱም ዘፈን የሚል ነገር ስነሳ ደነገጠች። ደንግጣ የማታ እንድገባ አረገች። ወንጂ 6ኛ ክፍል የማታ ገባው። የቸርች ወሬ የለም ያኔ መዛካ ኤምኬሲ መሰረተ ክርስቶስ አለ የሚባለውን በኋላ ነው የሰማነው እንጂ በዛን ጊዜ እኔ ቸርችም አልሄድም። ቸርች እንዲሄድም አቅጣጫም የሚያሳየኝ የለም፣ ማንም ይመራኝ የለም። ማነች ከየት ወዴት የሚል ልጅ ነኝ፣ ማን አስበው ይወስደኛልና። ግን መሰረተ ክርስቶስ ቤተክርስቲያን በዛ መከራ ዘመን ውስጥ ምን እንደነበረ በኋላ ሰማሁ። እና ያው 6ኛ ክፍል ሚኒስትሪ ተፈትኜ ከቡ ዘፈኑ በቃ ማታ ስለገባው ቀረ። በቃ ቤት ውስጥ ነው የሚውለው። ወንጂ እንደድሮ እዛ ኢሉባቦር እንደሚከፈት አይከፈትም፣ ዘፈን አይከፈትም ቤት ውስጥም አይከፈትም። በቃ አንቺም ካይምሮሽ ስለዚህ ከአእምሮዬ በቃ በዛን አመት እየቀረ እየደከመ ሄደ ማለት ነው። ተሞልቼው ነበር በጣም ሲወጣ ስገባ የሚዘፍነው ዘፈን ነበር። ግን በዛን ጊዜ በቃ ከአእምሮዬ በዛን አመት እግዚአብሔር ለካል የማዳንን ስራ መንገድ እየሰራ እንደነበር በኋላ አስተዋልኩ። እና ክረምት ይዛኝ መጣች ከቡ ወደ አገር ቤት። ወንጂ መጣ ከወንጂ ሄዳ ልታየን ሄዳ። በዚህ አጋጣሚ አንድ ነገር የሚነግር ምንድነው ሰምተዋል እነሱ ዘፈን ውስጥ መግባቴን፣ ኢሉባቦር ሆኜ ዘፈን ውስጥ መግባቴን እንደሚዘፍን ወሬ ደርሷቸዋል። እነሱ ደግሞ የክርስቲያን ቤተሰብ ናቸው እና በጣም ይጸልዩ ነበር። በኋላ የሚሰማው እኔ ይሄን አላውቅም፣ ይሄን ሁሉ ክፋቱን ደግነቱን ቤተሰብ ይጸልያል ሰምተዋል ምንድነው ምንም አላውቅም። ግን እነሱ ለካ ሰምተው በጣም ይጸልያሉ። በኋላ ነው ከቡ የምትነግረኝ። ከዛ እንዴት ከጋምቤላ ወሬ ይድረስ አላውቅም።
እና እግዚአብሔር ግን ያን ጸሎት ሰምቶ ነው ለተአምር ሰርቶ ጣልቃ ገብቶ አብዬ ወደ ወንጂ እንዲቀየር ያደረገው። የእህቴ ባለቤት አብዬ ነው የሚለው፣ እሱም እንደ ታላቅ ልጁ በቃ ታላቅ ልጄ ነው የሚለው። እና ወደ ወንጂ እንድንቀየር ያደረገው ጌታ ጣልቃ ገብቶ ነው። ያንን የዘፈኑን ልምምዴ ሳላውቀው ከአእምሮዬ እግዚአብሔር እየጠፋ ከዛ ወደ አገር ቤት መጣው። አባባ ደግሞ አይ ተመልሳ አትሄድም ልጄ ያሉ፣ ተመልሳ አትሄድም። ምክንያቱም ሲያዩ የኔ ነገር ሁሉ ከአገር ቤት ልዩ ነው። አለባበሴ፣ አካሄዴ፣ አነጋገሬ፣ ሁኔታዬ ሁሉ በቃ ለየት አለባቸው። ሰልጠን ብለሻል፣ የከተሜውን ነገር ተላብሰሻል፣ የከተሜውን ነገር ነቃ ብለሻል። የሆነ ዱርዬነት፣ ዓለማዊነት ባህሪ ሁሉ ይታይብኛል። ልጅ ነሽ፣ ምንም የተዘራብኝ ነገር የለም። ስለዚህ የሚያዩኝ ነገር ሁሉ እዛ ጋር ካለው ነገር በጣም ለየት አለ። ስለዚህ ፈሩና እሳቸው ባይናገሩም ለኔ ባይናገሩም ለዚህ ነው ባይሉ አባቴ በቃ ልጄ አትሄድም አሉ፣ ከለከሉ። ከዛ ያው ሚኒስትሪ ወደ 7ኛ ክፍል ያለፍኩበት ውጤት ተላከ እና 7ኛ ክፍል ዱራሜ ሃይ ስኩል ጀመርኩ ማለት ነው። እዛ ያው ስሜን አንዳንድ ሰዎች ዱርዬ ይሉኝ ነበር። የማሳየው ባህሪ ሁሉ በቃ ማንንም አልፈራም፣ በጣም ደፋር ነኝ። ለሰደበኝ ሰድቤ መልሳለሁ። የሚመታኝ ሰው ካለ መትቼ ለመመለስ ነው የሚፈልገው፣ መበቀል ነው የሚፈልገው። በጣም እሳደባለሁ፣ ተሳዳቢ ነኝ። እና እንደ አንድ መዝሙር ላይ ይሄን ሁሉ ትንሽ ጠቀስ አድርጌያለሁና ምን ለማለት ነው? ዱራሜ መጣን። ዱራሜ ሃይ ስኩል ጀመረ ነው እንግዲህ። አሁን በጣም አሪፍ። እሺ አሁን አንቺን ዝናሽ ሳይሆን ማን ነው ዝናሽ ብሎ ስም ያወጣልሽ? መጀመሪያ እቺ ያሳደገችኝ እህቴ ስሜን ዝናዬ አለች። የኔ ዝና ነች ብላ ዝናዬ አለች። እና ሰፈር ላይ ዝናዬ ብለው ከኔ በጣም ታናሽ የምትሆን ያጎታችን ቤተሰብ ውስጥ ዝናዬ ተብሎ የሆነች ልጅ ስም ዝናዬ ተብሎ ተሰየመ። ከዛ እኔ ተመሳሳይ ስም አልፈልግም ብዬ ዝናሽ አድርጌ ቀየርኩ። ዝናሽ አረግሽው? ሁሉ አገርሽም ቢሉሽ ያስኬዳል ብዬ ነው። ምክንያቱም አንቺ ዞረሽ እንደገና ደግሞ ወደ ዱራሜ ተመለስሽ ማለት ነው። ቆይ ግን አንድ ነገር አልሽኝ። አሁን ይሄ የጥበብ መድረክ ነው። ውድ ሕይወት ቲቪ ቤተሰቦች እንግዲህ ታሪክ ይዘነቃል። ጌታ እንዴት አድርጎ እንደሰራን ያለፍንበት ሕይወት፣ እያንዳንዷ የሕይወት ማዕዘን የራሷ ትውስታ አላትና አሁን ዱራሜ ገባሽ። በኋላ እየበሰልሽ ስትመጪ ግን ከዚህ ካለፈው ሕይወትሽ ጋር ተያይዞ የተሰጠሽ መዝሙር ይኖራል ብዬ አስባለሁ። ብዙ ጊዜ ሕይወታችንን ስለምንዘምረው እስቲ ምን የሚል መዝሙር አገኘሽ ከዚህ ሕይወትሽ ውስጥ ንገሪንና መዝሙሩንም ትዘምሪልናለሽ። እንዘምራለን። ዛሬ መዘመር ነው። ይህም መዝሙር አብዛኛው መዝሙሮቼን በእርግጥ ያለፈውን ሕይወቴንም ገጠመኞቼን ሁሉ ልክ እኔ ያው በጸሎት ስፍራዬ ሲሆን ያመጣዋል። ያን መንፈስ ቅዱስ ወደ አእምሮዬ ጸጥ ብዬ ወይ አንዳንዴ ቃል ቀድሜ አጠናለሁ፣ አንዳንዴ ከጸሎት ተነስቼ አጠናለሁ። ቃሉን ወደ ልቤ ይህን ክፍል የሚል ነገር መጥቶ ሲሞላ ያን ክፍል አጠናለሁ። እና ግን ይሄ መዝሙርም ስጽፍ በጸሎቴ ስፍራ ሆኜ ብዙ ጉዶችን ያሳለፍኩት። አሁን ከጊዜ አንፃር ማንነካው አልፈነው ያለፍነው ይኖራል፣ የምናልፈው ብዙ ነገር ይኖራል። ሁሉን ነገር እናንሳ ብንል ሰፊ ስለሆነ ግን ብዙ ጉድ ነበር እግዚአብሔር እኔን እያሳለፈኝ የነበረውና ከብዙ ጉድ እያወጣኝ ነበር። ገና በልጅነቴ ያው ሕይወቴን የሚቀጩ ብዙ ነገሮች ገጥመውኛል። ከዛ ውስጥ እንዴት እንዳሳለፈኝ እየመጣ እንደነበረ እያሰብኩ ነው መዝሙሩን የጻፍኩት። ስንት ጉዴ ስንት አበሳዬን ያስወገደልኝ በደሙ የኔ ጌታ የኔ ኢየሱስ ይባረክ። ስንት ድካሜ ስንቱን ጉድለቴን የሸፈነልኝ በደሙ የኔ ጌታ
የሚገርም ነው። ወደ አባወራው ልዙር። ጊታር ትችላለህ? አልችልም። እንግዲህ አንድ ቤት ውስጥ 2 ሰዎች ይዘንላችሁ ቀርበናል። እዚህ 36 ዓመት ጊታር የተጫወተ እጅ አለ። እዚህ እንግዲህ ደግሞ የእሱ ጥሪ ወደ ሚሽኑ ነው። ምንም ማድረግ አይቻልም። እሱ የእግዚአብሔር ፈቃድ ነው እና ትዘምራለሽ ብዙ ጊዜ። እንግዲህ እናንተ ቤት አምልኮ አይጠፋም። ያው ሰማለው። የአምልኮን ፕሮግራም ባይኖር ያው እሷ እጇ በገና መደርደር ልማዱ ስለሆነ ጥሪም ስለሆነ እንትን ትላለች እና እንደው አገልግሎት አላት። ብዙ ጊዜ እንግዲህ ትወጣለች። 3 ካሴቶችን የሰራች ነች። ከልጅነት አሁን ካልከው እንግዲህ አሁን ከሰማነው ታሪክም ጀምሮ ገና በልጅነት እግዚአብሔር ይዞ ለራሱ ፈልጎ ደግሞ የተለያየ ነገር አሳይቶ መልሶ በልጅነት ጌታ ራሱ ተረክቧታል እና ገቢ ሆና እስከዛሬ ያለች እናትነቷና አገልግሎቷን እስቲ እንደው አንተ ባለቤቷ ነህ፣ ከጌታ በታች የመጀመሪያ የቅርብ ሰው ነህ። ልጆችም ከመወለዳቸው በፊት 2ታችሁ ነበራችሁና እንደው አገልጋይ ማግባት እንደሷ ያለ ዘዋሪ ማግባት ችግር አይሆንም ወይ? እንዴት ተደጋግፋችሁ ኖራችሁ? እኔ አሁን ይሄን የምጠይቅህ ለምን መሰለህ? ባለቤቴ ለሆነ ጉዳይ ለስብሰባ ወጥታ እስክትመጣ ይጨንቀኛል። ጓዳውን እሞካክራለሁ፣ ግን በቃ ቤት ውስጥ ከሌለች ይጨንቀኛል ትንሽና እሷ ደግሞ ዘዋሪ እግር ያወጣች እዚህም እዛም በገናዋን ይዛ የምትሮጦና እንደው አልተቸገረም ወይ? ተስፋዬ ነው ፓስተር ተስፋዬ። እኔ አንደኛ እሷን ለማግኘት ዝኑ ብዬ ባልጸልይም ለ9 ዓመት ትክክለኛ አንተን የምትወድ ሴት ስጠኝ ብዬ በእግዚአብሔር ፊት ለትዳር ጸልያለሁ። 9 ዓመት ስጸልይ፣ ውድ ቤተሰቦቻችን 9 ዓመት የሚለውን ያዙልኝ። ቀጥልሽ። ስጸልይ እኔ በጣም መጀመሪያ እግዚአብሔርን ይወዳለሁ፣ ቃሉን ይወዳለሁ፣ አገልግሎት ይወዳለሁ። ጌታን የምትወድ ቃሉን የምትወድ ሰውን እግዚአብሔርን እንግዳ የምትወድ ከእኔ ጋር ይህን አገልግሎት ማስቀጠል በእኔ ውስጥ ያለውን አገልግሎት ማስቀጠል የምትችል ሴት እግዚአብሔር ሆይ ስጠኝ ብዬ እግዚአብሔር ፊት ጸለይኩ። ስለዚህ ከ9ኛ ዓመት በኋላ እግዚአብሔር በቀጥታ በሚገርም ሁኔታ ነው ያገናኘን። እሱን እንግዲህ መስክር ካልክ በጣም ሰፊ ስለሆነ እስቲ አጠር አድርገህ አሁን ምንድነው ዋናው ነገር በእሷ አገልግሎት ላይ ያተኮረ ስለሚሆን ወደ እሷ መለሳለሁና እንደው ጌታ እንዴት አገናኛችሁ? እንደው እንዴት ነው አሁን አንተ ጸለይክ 9 ዓመት እግዚአብሔር ጸሎትን ይሰማል። እንዲህ የምታገለግል ሴት ደግሞ ከነበገናዋ ስታገኛት እግዚአብሔር እንዴት አገናኛችሁ? መንገዱን አሳየን። ለወጣቶችም ሕይወት ምስክርነት ይሆናል። በትክክል እሷ እግዚአብሔር ለአንተ የሰጣት ያቺ ሴት መሆኗን እንዴት አረጋገጥክ? በጣም ጥሩ ጥያቄ ነው። እንዳልኩህ 9 ዓመት ከጸለይኩ በኋላ ከሷ ጋር መገናኘት የራሱ በጣም የሚያስደንቅ ነው። እኔ ከጅማ ወደ ድላ ሄጄ መጽሐፍ ቅዱስ ኮሌጅ ጅማ ያለውን የድላ አመማ ወይም አገልጋዮች መሰልጠኛ ኮሌጅ እንደጨረስኩ ወደ ጅማ ስመለስ እሷ ደግሞ እዛ የሴቶች የኢትዮጵያ ቃለ ቤተክርስቲያን የሴቶች ማሰልጠኛ ኮሌጅ አለ። እሷ ደግሞ የዛ ኮሌጅ 2ኛ ዓመት ተማሪ ናት። እኔ ማርፈው በጅማ ጅሬን ግቢ ነው። እሺ፣ እዛ ጅሬን ግቢ ከሌላው ተስፋዬ አለ፣ ፓስተር ተስፋዬ ነው። እሱም ግልባቶ ይባላል። ከሱ ጋር አንድ ቤት እንኖራለን። እነሱ ዶርም ደግሞ ከኛ ፊት ለፊት አለ። ያ እንዳለው ነው። እዛ ግቢ ማንም አይገባም ከሴቶች የሴቶች ዶርም ስለሆነ። ግን እኔ ሰባኪ ስለሆንኩ እሷ ዘማሪ ስለሆነች ለኮንፈረንስ አብረን እንጠራለን። የት ተጠራችሁ? ሁለታችንም አምቡዬ የሚባል ወደ ሊሙ ወጣ ብሎ ከጅማ ከተማ ወደ 7 ኪሎ ሜትር ተጠርተን በቦንጋ መስመር ነው አይደለም፣ ልክ ወደ አጋሮ መንገድ ሲካሄድ ይገነጠላል። እዛ ይገነጠልና ወደ 7 ኪሎ ሜትር ነው። እዛ እሷ በዝማሬ እኔ በስብከት ተጠራ። እሺ፣ እዛ የመጀመሪያ ጊዜያችን ነው። እንግዲህ አንታወቅም ብዙ ግቢ ግን ዝም ብለን እንታወቃለን፣ ግን የልብ የማውራት እድሉ አልነበረም። ከዛ እዛ ለአገልግሎት ተጠርተን እኔ ስሰብክ እሷ ዝማሬ ትቀበላለች።
በእኔ ስብከት። ያንተን ስብከት ጌታ በግጥምና በዜማ ዝማሬ አድርጎ ያቀርብላታል። እሷ ደግሞ ስትዘምር እኔ መልእክት እቀበላለሁ። የእሷን ዝማሬ ደግሞ አንተ ስብከት አድርገህ ታወጣዋለህ። አጋመደው፣ አሰናሰለው። እሺ። ከዛ 3 ቀን አገልግሎት ነበረ። እዛ አንድ ወንድምም ከኛ ጋር ነበረ። እዛ አገልግለን ስንመለስ በወቅቱ ይሄ 93 ነው እንግዲህ ሎንቺን መኪና ውስጥ ሄደን አብረን ነው የተመለስ ነው ወደ ጅማ። ሎንቺን ባለ አንድ በር ህዝቡ በሙሉ በአንድ በር ነው የሚወጣውና በዛ ውስጥ እንደዚህ ጎን ለጎን ቁጭ ብለን የህይወት ምስክርነት እንላወጣለን። እግዚአብሔር እንዴት እንደመራ፣ እኔን እንዴት እንደመራ፣ እሷ ደግሞ እሷን እንዴት እንደመራት ምስክርነቷን ታካፍላለች። እንዲሁ ዝም ብለን ምስክርነት እየተደማመጥን በንጹህ ልብ ይሄ ስለተዳረ ሐሳብ ማለት ግን እግዚአብሔር የሰራውን ስራ በቅንነት እኔም እናገራለሁ፣ እሷም በቅንነት እናገራለች። ልክ ጅማ ስንደርስ አንድ ከአምቡዬ ከተማ ወደ አዲስ አበባ ሸቀጣ ሸቀጥ ለማምጣት የሚመጣ ነጋዴ ነበረና ልክ እኛ ጅማ ስንወርድ እናንተ ሰዎች እናንተ የምታምኑትን አምላክ እኔ ማመን እፈልጋለሁ፣ እኔን አሳምኑኝ አለ። ምንም ሳንመሰክር ምስክርነታችን የሰማ ሰው ምስክርነታችን ብቻ እርስ በርሳችን ምስክርነት እናንተ ስትነጋገሩ የሚያዳምጥ ሶስተኛ ሰው እጁን አንስቶ ለጌታ በቃ እሺ። ከዛ ጅማ ደርሰን ከወረድን በኋላ እዛ አራት አንበሳ የሚባለው አለና አሁን እዛ ጋር ከወረድን በኋላ የሰው ጌታን እንዲቀበል አስደረግን፣ እንዲመሰክር ቃል አስገብተን ጸልየን ከዛኛ ጌታ ምን አስቧል ብለን እዛ እሷ ወደ ግቢ እኔ ደግሞ ተከራይቼ ወዳለሁበት ቤት ሄድኩ። በጋራ እኮ አገለገላችሁ። እሺ። እዛ ደግሞ ከአንድ ወር በኋላ እንደገና ሌላ አገልግሎት እዛው አጋሮ። ቆይ ወደ ግቢ ገባህ። አንድ ወር ክፍተት ነበረ። እንደው ያቺ ልጅ ዘማሪዋ ብለህ ባይምሮህ ምንም ያስብከው? አላስብም። ምክንያቱም እንዳላስብ አንደኛ ፍሬሽ ነኝ፣ ከትምህርት ቤት ተመርቄ መጥቻለሁ። ምንም ነገር ፍሬሽ መሆን እንዲህ አይነት ነገር ከማሰብ ይከለክላል። አንተ ደግሞ ምክንያቱም እኔ የሚያስበው ወደ አገልግሎት ነው። በቃ አገልግሎቴን የሚያደናቅፍ ነገር እንዳይኖር ብዬ በጣም አንቺም ጋር ተመሳሳይ ስሜት ነው። ምንም በወንድምነት በእህትነት ነው ያወራችሁት፣ ምንም ነገር የለም ነው። ግን ያ አንድ ወር አካባቢ ሊደርስ አካባቢ ትንሽ በእኔ ልብ እየመጣ ነበር። እሰይ እሱን እኮ ነው የምልህ። እኔም እኮ እሺ፣ ቀስ እያለ ወደ ልብ መጣ። እሺ፣ ቀጥል። ከዛ እንደገና ሁለታችን እሷ በዝማሬ እኔ በስብከት አጋሮ በረሃገነት የሚባል ቦታ ተጠርተን ሄድ ሁለተኛ ዙር ከወር በኋላ እዛ በነበርንበት ደግሞ እያገለገልን ተራ በተራ ይደርሳል። ከኛ ጋር አንድ አገልጋይ አለ። አሁን ጅማ ቀጠና ሲመራ የነበረ አሁን ደቡብ አፍሪካ ላይ እያገለገለ ያለ ፓስተር አለሙ አርጋጎ። እሱ ጋር አብረን ሁለታችን ሰባኪ ነን። ዘማሪ እሷ ብቻ ናት። ሄደን እዛ እያገለገልን አሁን በቃ ውስጣችን መፈላለግ እዛ ውስጥ ዝም ብሎ ይታያል። በሷ በኩልም ይታያል፣ በእኔ በኩልም ይታያል። እንዴት ገባህ እሱ ነገር? ግን ማለት እሷም ላይ ነው የምታደርገው ጥንቃቄ፣ እኔም ለእሷ የሚያደርገው ጥንቃቄ ያሳያል ራሱ። አንድ ነገር ወደ አእምሮ የመጣ ልንሄድ ጥቂት ቀናት ሲቀሩ ተስፉ ጠየቀኝ የሆነ ጥያቄ። ባለፈው ከሊሙ ስንመጣ እግዚአብሔር እንዲህ አይነት ነገር አድርጓል፣ ይሄ እግዚአብሔር በቀጣይነት የሚሰራ ነገር እንዳለው ይሰማኛል። ስለዚህ ብታስቢበት፣ ወይም ደግሞ ሌላ አንቺን ለትዳር የጠየቀ አብራችሁ የምትጸልዩት ሰው በመካከል አለ ወይ ብሎ ጠየቀኝ። ከዛ ለጥቂት ደቂቃዎች ጸጥ አልኩ። ደነገጥሽ? አይ ሰው የለም በዛ ሰዓት፣ ግን መንገዶቼ ከባድ ናቸው። እሱም በሂደት እናነሳ ይሆናል። ከዛ የተነሳ አሁን ምንም መዋሸት አለብኝ ወይስ አለብል መዋሸት ነው። በዛን ሰዓት የተፈጠሩ ችግሮች ስለነበሩ የለም ብል ያም የለም እውነት ነው። ስለዚህ አሁን ከኔ ጋር ሰው የለም፣ ግን አሁን እንዲህ ነው ማለት አልችልም። ማሰብም መጸለይም አለብኝ ስል በቃ እንጸልይ ተባብለን የጌታን ፈቃድ ደግሞ በዚህ ውስጥ እየጸለይን እንጠይቅ ተባብለን እቺን ብቻ ተባብለን ተለያየን። በጣም የረሳሁትን ነገር ስላስተዋልኩ በጣም ደግሞ ቁልፍ የህይወት ታሪክ ነው።
አያችሁ አሁን የሴቶችና የወንዶች ልዩነት በጣም ትልቅ ነገር ነው። እንግዲህ ምንድን ነው ውድ ሕይወት ቲቪ ቤተሰቦች በዚህ ውስጥ የምንማረው የእግዚአብሔር ዓላማ አለ፣ እንዴት አድርጎ እንዳገናኛቸው እስከ ዛሬ በአገልግሎት እንዲዘልቁ። እንግዲህ ፓስተር ተስፋዬ በግሎባል ሚሽን ውስጥ ሰፊ ሩጫ አለው። ዝኑ ደግሞ በዝማሬ አገልግሎት እስከ ዛሬ ድረስ ሁለቱም በየፊናቸው ይሮጣሉ። እኔ ይህም ቤተሰብ ካወቅኩበት ጊዜ ጀምሮ ያላቸው መቀባበል፣ አንዱ የሌላውን አገልግሎት የማክበር ነገር በጣም ይታያልና እንዴት ለዚህ በቁ? እግዚአብሔር መጀመሪያ እንዴት አስተሳሰራቸው? የጌታ ፈቃድ በወራት በዓመታት መካከል እንዴት ይፈጸማል? ዛሬ ትዳር ላልያዛችሁ ወጣቶች ትምህርት ስለሚሆን ነው እንጂ እንደው በዋዛ ፈዛዛ ጊዜውን ማቃጠል ፈለገን አይደለም ያነሳ ነው። እና ያንን ነገር ተባባላችሁ። አንቺም ልጸልይ ብለሽ አሳይመንት ወሰድሽ። ፕሊስ ወደ በረሃገነት ነው ያልሽው። በረሃገነትን ቀጥል እስቲ። እሱ ነው እንግዲህ ዋና ተርኒንግ ፖይንት ወይም የአቅጣጫ ለውጥ ያደረገው ቦታ ነው ያ በረሃገነት። እውነትም ለእኛ በረሃ ሳይሆን ገነት ነው እና እዛ ቦታ ላይ እያገለገልን ተራ በተራ እያገለገልን ቅድም የጠቀስኩት ወንድሜ አለሙ እሱ እያገለገለ እግዚአብሔር ያያል የሚለውን ጥቅስ ከሕዝቅኤል ላይ ያለውን እየሰበከ ለምሳሌ እግዚአብሔር ጉድለታችን ያያል አለ። ጉድለታችን ያያል፣ የእኛን ፍላጎታችን ያያል፣ ጉድለታችን ያያል። ለምሳሌ እኔ አሁን እግዚአብሔር አዳምን ጎደሎነት አይቶ ሔዋንን ፈጠረ። እነዚህ ሁለቱ ሰዎች አገልጋዮች ናቸው። እነዚህን ሁለቱን አገልጋዮች እናንተ ካላፈራችሁ እስቲ ወደ መድረክ ልጥራችሁ አለ። ምሳሌ አድርጎ ሊጠራው አገባኝ። እስቲ ቆይ እስቲ እሰይ አሁን የመንፈስ ቅዱስ አካሄድ ይገርማል። እሺ ቀጥል እባክህ። ከዛ እግዚአብሔር ያያል በሚለው ርዕስ ነው የምሰብከው። ገባኝ። ኑ እናንተ ወደ መድረክ ብሎ እንደ ማስተማሪያ እግዚአብሔር ለምሳሌ የሚያየውን ነገር ከኤደን ገነት ጀምሮ ማሳየት ጀመረ። አዳም ብቻውን ከፈጠረ በኋላ እንስሶችን አመጣ። በእንስሶች መካከል ለአዳም እንደ እርሱ የሚሆን ረዳት አልተገኘም። ስም ሲያወጣ እንኳን ለሱ ረዳት የሚሆን አልተገኘም። ነገር ግን እግዚአብሔር ክፍተቱን አየና ሔዋንን እንዴት እንደፈጠራት ሊያሳይ ነው። ስለዚህ ሁለታችሁም ወደ መድረክ ነው አለ። ወደ መድረክ ካሄድን በኋላ ለምሳሌ እሱን እኔን አዳም በሉት፣ እሷን ደግሞ ሔዋን በሏት አለ። የምር እኮ ሊያደርግ እንደሆነ አሁን ጅማሬ ላይ ነው፣ በኋላ የምር ሊያደርገው ነው። እሺ የሚገርም ነው። ከዛ እኛ ራሳችን ደነገጥን። እሺ መቼም የእውነተኛ መልእክት ሲመጣ ያስደነግጣል። ከዛ አንደኛ ሀሳቡን በውስጣችን ለካ ያ የተጸነሰው ሀሳብ በገሃድ ወጣ። እኛ ራሳችን ኮንፈርም ሳናደርግ እግዚአብሔር ያ ያለ እየተጸለየበት ያለ ነገርን ብዙ ጊዜ የተጸለየ ምስል ከዛ ጌታ ይባርካችሁ ቁጭ በሉ አለ። ቆይ እሺ በጣም ጥሩ እግዚአብሔር ይመስገን። የጌታንም አሰራር እናያለን። ምሳሌ ሲወስድም ያው እኔ በሳቅ ይታወቃለሁ። ሁሌ ሳቅታ ስለሆንኩ እየሳቅኩ ወረድኩና ወዲያው ቁራጭ ወረቀት ወሰድኩና ከዚህ በላይ ምን ማስረጃ ያስፈልጋል ብዬ ወረቀቷን ጽፌ ጠቅልዬ ለሷ ሰጠው። አሁን እኮ ትክክለኛ ነው። ከዛ እሱ ብቻ አይደለም ሌላ ልጨምር። ከኔ ጋር ክላስሜት የነበረች ጅማ ባይብል ስኩል ስንማር ብርቱካን የምትባል የዛ አካባቢ ሴት ልጅ ነበረች። እሷ ደግሞ አንድ ቃል አለ። እግዚአብሔር በምድር ላይ ያለቀ የተቆረጠ ነገር ያደርጋል የሚል ቃል ጽፋ ሰጠች ጥቅሱ። ስለዚህ ኦልሬዲ የእኛ ነገር ያለቀ ነው የሚል በልቤ ውስጥ ሙሉ በሙሉ ይሄ ነገር ተሰማ። እኔም ከዛ በኋላ በቃ ይሄ ነገር አልቋል። ከዚህ በኋላ እንግዲህ እግዚአብሔር የጨረሰውን ነገር እኛ ብዙ ትግል አያስፈልግም። አንደኛ እግዚአብሔር በልባችን ሞላ። ሁለተኛ በመድረክ ላይ እንዲህ አይነት ምሳሌ ቀረበ። ሶስተኛ ቃሉ መጣ። ስለዚህ ይሄ የእግዚአብሔር ቃል ኮንፈርሜሽን ነው። እኔ ደግሞ ከሁሉም በላይ ለየትኛውም ነገር የሚጠቀሙ የእግዚአብሔርን ቃል መመሪያ። ለእኔ የትኛውም መገለጥ የትኛውም ነገር ቢመጣ የእግዚአብሔር ቃል ካላረጋገጠ ምንም አልቀበልም። ይሄ በሕይወቴ ጌታ ያስለመደኝ ነገር ነው። አሁን እግዚአብሔር ያለቀ የተቆረጠ ነገር በምድር ላይ ያደርጋል ብለው ተመሳሳይ መልእክት በአንድ መድረክ ላይ ሲመጣ ይሄ የእኛ ጥያቄ ለትዳር ማንሳት የጀመርነው ነገር ኦልሬዲ አልቋል። ከዚህ በኋላ ከዚህ በላይ ምን መረጃ ያስፈልጋል ብዬ ቃሉንም ሀሳቡንም ለሷ ሰጠው። በቃ ከዛ በኋላ ወደ ሌላ ሀሳብ ውስጥ ማለት ሂደቱ እንዴት መሆን እንዳለበት። ምክንያቱም እኔ ጅማ ነኝ ያለሁት፣ እሷ ደግሞ ግራጁዌት አድርጋ ወደ ዱራሜ ልትሄድ።
ስለዚህ እንዴት ነው መገናኘት የሚቻለው? ሽማግሌስ እንዴት ይሄዳል? ሰርጉስ እንዴት ይሆናል? የሚለውን ነገር ሁሉ ማሰብ ውስጥ ገባ። በጣም ይገርማል። እግዚአብሔር ሽማግሌም አንድ ጊዜ ሄዶ ነገሮችን እንዲጨርስ እግዚአብሔር አደረገ። እንደገናም ደግሞ ሰርጉም ደግሞ እንደዚሁ በእግዚአብሔር ተአምራዊ ስራ በጣም ተቀነባበረ። የሚገርም ነው። ይሄ በሚያዝያ 1994 የሆነ ነገር ነው። የዛሬ 24 ዓመት የተጋባችሁት? እሰይ በቃ ከዛ ወዲህ እንግዲህ ወደ አንድነት መጣችሁ ከዚህ ሁሉ በኋላ ማለት ነው። አሁን እስቲ ተጋባችሁ፣ ሁለታችሁም አገልጋዮች ናችሁ። አንተ በጅማ አካባቢ በአገልግሎት ላይ ነበርክ፣ እሷ ደግሞ በዱራሜ እንደዚሁ አገልጋይ ነች። ስትጸልይም ያንተንም አገልግሎት አብራ መጠመድ የምትችል ለወንጌል ዓላማ አብርሃም ምትሮጥ እህት እንዲሰጠን የጠየቅከውና ሰጠህ እግዚአብሔር። እንግዲህ አሁን ትዳር አለ፣ ልጆች አሉ። አገልግሎትሽ እንዴት ቀጠለ? አሁን ከተስፍሽ ጋር ከተጋባችሁ በኋላ ሁልጊዜ ህይወት ስንጓዝበት በእርግጥ የተለያየ ውጣ ውረድ አለው። ሳንጋባም ውጣ ውረድ አለው። ከተጋባንም በኋላ ሁልጊዜ ህይወት የሰልፍ በተለይ ክርስቲያን በተለይ ደግሞ አገልጋዮች ስንሆን ደረጃው አይነቱ ይለያይ እንጂ የራሱ ቻሌንጅ ውጣ ውረድ አለው። ከተጋባን በኋላ ኃላፊነት በጣም ስለሚበዛ እንደ መጀመሪያ አይሆንም፣ ይከብዳል። እና ያ የሚከብደው ነገር በእርግጥ ለእኔም ደርሷል። ቤተሰብን መምራት ሰፊ ነገር አለ፣ አገልግሎትም ይበዛል፣ ልጆች ማሳደግ። ከነዚህ ጋር እንደ መጀመሪያው በፊት በስፋት እንደማገለግለው ከትዳር በኋላ ያን አይነት መቀጠል አልችልም። ያው ቀነሰ፣ ብዙ መሮጤ ቀነሰ። ግን ደግሞ ደስ የሚለው ነገር ራእዬ እየሰፋ ሄደ። ለአገልግሎት ያለኝ ልብ፣ ለአገልግሎት ያለኝ እውቀት በጣም እየሰፋ ሄደ። እንትኑ መብዛት የኔንም ልብ አሰፋው፣ አሳደገውና ስለዚህ አላቆምኩም። በጣም መጸለይን ቀጠልኩ። እግዚአብሔር እየረዳኝ በጣም መጸለይን ቀጠልኩ። መዝሙሮችን በጣም በተቻለ መጠን ቻሌንጅ ብኖርም ዝም አልልም፣ እሰራለሁ። የግል ጊዜን በጣም እጠቀማለሁ። የራሴን የእንቅልፍ ጊዜን መስዋዕት አድርጌ ምግብ እየሰራሁ ይሁን ልብስ እያጠብኩም ይሁን ምንም እያልኩ ይሁን ግን እግዚአብሔር አዋቂ ስለሆነ መጀመሪያ በወጣትነት ያስለማመደኝ ነገር አለ። ለምሳሌ እኛ በብዛት ሴቶች ነን። እኛ ቤት ወንድ 2 ብቻ ነው። 9 ነበርን። አንድ ወደ ጌታ ሄዳ 8 አለን። ግን ታናሽ ስለሆንኩኝ ደግሞ ሞር ኃላፊነት መጨረሻ ላይ እኔ ላይ ስለነበረ ብዙ ስራ እሰራለሁና እየሰራው ያኔ ወጣት ሆኜም እየሰራው መዝሙር እጽፋለሁ። ስራ እየሰራው ሰፊ ስራ እየሰራው ወረቀትና እስክሪብቶ ሁሉ ጊዜ ከኔ አይለይም። ያ በኋላ ትዳር ውስጥ ለሚፈጠር ነገር እግዚአብሔር እያሰለጠኝ እንደነበረ ነው በኋላ ይገባኝ። ለዚህ አልተቸገርኩም፣ ጌታ እየረዳኝ ማለት ነውና ቻሌንጁ ቢኖርም ግን ያው ቀጠለ። እንደ ድሮ በጣም መሮጥ ነው እንጂ ልጆች ቤተሰብ ኃላፊነት ስላለ መሮጡ ይቀንሳል እንጂ አገልግሎቱ አልተቋረጠም። እንደው በጣም ጥሩ። እንግዲህ ለምንድን ነው ይሄን የጠየቅኩሽ? አገልግሎት ዋጋ ያስከፍላል። ጥሪ ያለኝ የሚሉ ወገኖች ነገሮች አልጋ ባልጋ ሆነው እንደማይሆን የሚከፍሉትን ዋጋ ተምነው ለጌታ ክብር ለቤተ ክርስቲያንም ጥቅም ጸጋቸው ይገለጥ ዘንድ እንዲገቡበት ያን እንትን ለማለት ነው። በተረፈ ግን አሁን የባለቤትሽ ተባባሪነት አሁን ከአገልግሎትሽ ጋር ልጆች አሉ፣ ቤት ውስጥ እናት በጣም አስፈላጊ ናት እና አገልግሎቶች ሲመጡ እሱ እንዴት ነው ስትጠሪ? ብዙ ጊዜ አሁን ይታወቃል አንዳንድ እህቶች በአለው የኑሮ ጫና አገልግሎት ትተዋል። ጸጋው እያለ ጥሪው እያለ እንደገና ደግሞ የተገልጋዮች ፍላጎት እያለ ቤት ውስጥ የማይመቻቹ ነገሮች አሉና እሱ ካንቺ አገልግሎት ጎን የመቆም ነገሩ እንዴት ነው? እንግዲህ ይህን ሁሉ ዓመት ስታገለግይ እንዴት ነው? ይሄ በጣም እግዚአብሔርን የማመሰግንበት ትልቁ ነጥቤ ነው። ለምንድን ነው? መጀመሪያ እኔ እግዚአብሔርን ጠየቅኩ።
ብዙ ሰፊ ጊዜ ወስጄ አገልግሎቴ እንዲቀጥል ቀጣይነት እንዲኖረው እንዳይቋረጥ በህይወቴ ዘመን እግዚአብሔር የሰጠኝ አገልግሎት እንዳይቆም ከብዙ ሰዎች ደግሞ ትምህርት ወስጄ ነበር። ህይወታቸው አገልግሎታቸው ማቀጠል ያቃታቸውን አይቼ ጌታ ፊት ይሄን ነገር ጸልይ ነበርና እግዚአብሔር የጸሎቴን መልስ ነው የሰጠኝ። በመጀመሪያ ይሄ በእግዚአብሔርም ፊት ሁሌ የማመሰግነው ነገር ነውና ቀድሞ በእግዚአብሔር ፊት መጸለይ በእውነት ትልቅ ዋጋ አለውና ስጸልይም ስለነበረ እግዚአብሔር ሆይ ብዬ በዚህ ጉዳይ ላይ በጌታ ፊት ብዙ ጊዜ ጌታን ጠይቅ ስለነበረ ጌታ ተስፉን ለኔ ሲሰጥ አዋቂ ነው እና አገልግሎቴ በስፋት እንዲቀጥል ለምሳሌ እንዲማር ሰፊ እድሎችን እየከፈተልኝ ከጎኔ ቆሞ በብዙ ነገር እየረዳኝ ነበረ። እንደገና ደግሞ አገልግሎት ሲኖረኝ እንዲሄድ እንዳገለግል እንዲያውም አንዳንድ ጊዜ ይሄን መዝሙር ዘምሪ ይለኛል። ይሄን መዝሙር እንዳታይ ይሄን መዝሙር እንዳታይ ይሄን ዘምሪ ይለኛል። ግን እስቲ ቆይ አንቺ ጋር ያለ ለምንድን ነው እንደዚህ የምትላት? ቆይ አስቀጥልሻለሁ። አንተ መዝሙር መርጣ ይሄንኛው መዝሙር ዘምሪ ይሄን እንዳታይ የምትልበት ምክንያት ምንድን ነው? ምክንያቱም ወቅታዊ መልእክቶችን ጌታ ይሰጣል። አብረን በምንቆምበት መድረክ ቅድም እንዳልኩ እኔ ስዘምር እሷ ስትዘምር እኔ ስሰብክ መልእክት እንደሚሰጥ ሁሉ እሷ ስትዘጋጅ እንጸልያለን። በጣም ቤት ውስጥ በየምሽቱ የጋራ ጸሎት አለ። ከዛ መልእክት ይመጣል። እሷ ደግሞ አንድ መድረክ ለመቆም ብዙ ታምጣለች። ማንም ቢጠራ ዝም ብላ ዘላ መድረክ ላይ አትወጣም። ስለዚህ አንዳንድ ጊዜ መዝሙሮቿ መልእክቶቿ ብዙ ስለሆነ ለመምረጥ ትቸገራለች። ያን ትጽፋለች፣ እንትን ታደርጋለች። መልእክት ደግሞ ለእኔ ወዲያው ስለሚመጣ ስለ እሷ ስጸልይ ለእኔ መልእክት ለስብከቴ እንደሚመጣ ይህን መዝሙር ብትዘምር የሚለውን መንፈስ ቅዱስ በውስጧ ይናገራል። ከዛ እሷ ያንን ትቀበላለች። ደግሞ ያንን ወስዳ ስትዘምር ደግሞ ቅዱሳንን ያንጻል እግዚአብሔር። ስለዚህ አብረን ስለምንጸልይ የእሷ ደግሞ ሁልጊዜ ለአገልግሎት ያላት ትኩረት ጌታ ያላለውን ነገር ላለማለት በጣም ስለምትጠነቀቅ እግዚአብሔር ደግሞ ለልቤ ይናገራል። ስለዚህ መንፈስ ቅዱስ ያበራልኝ ነገር ይህን ብትዘምሪ ብዬ እነግራታለሁ። እሷም ትቀበላለች። ተረዳው። አይ ትልቅ ነገር ነው ይሄ። እንግዲህ የልብ አንድነትም እንዳለ በመካከላችሁ የመንፈስ አንድነት መቀባበል እንዳለ ያሳያል። ውድ ሕይወት ቲቪ ቤተሰቦች እንግዲህ ዛሬ ቆይታ እያደረግን ያለነው በሳምንታዊው የህብስተ ጥበብ ፕሮግራም ላይ ነው። የዛሬው የክብር እንግዶቼ ዘማሪት ዝናሽ አጤቦና ባለቤቷ የኢትዮጵያ ቃለ ሕይወት ቤተክርስቲያን በሚሽን መምሪያ የግሎባል ሚሽን አስተባባሪ የሆነው ፓስተር ተስፋዬ አባዱራ ናቸው። ውይይታችን በዚህ መልኩ ቀጥሏል። ከህይወት ልምዳቸው በርካታ ተሞክሮችን እንደምትቀስሙ ተስፋ እያደረግን ውይይታችን እንቀጥላለን። እንግዲህ ዘማሪ ዝናሽ 3 ካሴቶች አሉሽ። ወደ ካሴቶችሽ እመጣለሁ። ከ3ቱ ደግሞ እኔ እንግዲህ እድሉን አግኝቼ 3ኛው ካሴት የተመረቀ ዕለት መድረክም ለመምራት እንደገና ደግሞ የዝማሬ ዳሰሳም ሰርቼ ነበርና በጣም ደስ ይላል። በዚህ አጋጣሚ ውድ ሕይወት ቲቪ ቤተሰቦች 3 የዝማሬ ካሴቶች አሏት። 3ኛውንና እኔ መድረክ የመራውበትን የዝማሬ ካሴት የምረቃ መርሃ ግብር ባጭሩ ተከታትለን እንመለሳለን። ከኛ ጋር ቆዩ። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሚልክያስ ምዕራፍ 3 ከቁጥር 16 ጀምሮ እንደዚህ የሚል ቃል አለ። የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። እግዚአብሔርም ምን አደረገ? አደመጠ፣ ሰማም። እግዚአብሔርን ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔ በሚሰራበት ቀን እነርሱ የኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግለውን ልጁን እንደሚምር እንዲሁ እምራቸዋለሁ። ተመልሳችሁ በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገባውና በማይገባው መካከል ትለያላችሁ ይላል። ክብር ለጌታ ይሁን። የጉብኝት ቀን ይሆናል። የጉብኝት ዘመን ይሆናል። ክብር ለጌታ ይሁን። ከኛ የሚጠበቅብን አንዲት ነገር ብቻ ነው፣ እግዚአብሔርን መፍራት። እግዚአብሔርን የሚፈሩ
እርስ በርሳቸው ሲነጋገሩ ተሰማና መጽሐፍ ተጻፈ ይላል። መጽሐፍ ተጻፈ። የተጻፈ ነገር እኮ አይረሳም። የጉብኝት ቀን ይሆናል። ክብር ለኢየሱስ ይሁን። እኛ ገንዘቡ እንድንሆን ከፈለግን አንድ ነገር ማድረግ ብቻ ነው የሚጠበቅብን፣ እርሱን መፍራት። ክብር ለጌታ ይሁን። እርሱን የሚፈራ ራሱንም ሌላውንም አሳልፎ ይሰጣል። እኛ የነሱን ህይወት ከፍታውን ስለምናቅ ሸለቆውን ብዙ አናቅም፣ እንኳንም አላወቅን። ከፍታውን ነው የምናየው፣ ሌላ ነገር አናይም። የሚያልፉበትን ጎዳና ብዙ ነገር የምናየው ነገር የለም። እዚህ ጌታ ሲያከብራቸው አየን። ክብር ለኢየሱስ ይሁን። ውስጡ ግን ያለው ይሄ ይመስለኛል፣ እግዚአብሔርን መፍራት። ጌታ ገንዘቡ ማድረግ ሲፈልግ ለኛ ያለን የሚቀረን ነገር ዋናው መስመር እግዚአብሔርን መፍራት። ዛሬ እግዚአብሔርን የምትፈሩ ሰዎች የጌታ ገንዘብ እንድትሆኑ እለምናቸዋለሁ። ውድ ቤተሰቦቻችን እንግዲህ እንዳያችሁት ነው ይሄ ፕሮግራም የተካሄደው አሁን በቅርቡ ነው፣ በላፍቶ ቃለ ሕይወት ቤተክርስቲያን ነው። አሁን ወደ ውይይታችን እንመለስ። ቁጥር 1 ካሴት በስንት ዓመተ ምህረት አሳተምሽ? 1987 87 አይ ጥሩ ነው በጣም። እንግዲህ አንቺ የመካከለኛው ዘመን ዘማሪ ልትባይ የምትችይ ነች። ለምን ዝማሬዎችሽን እኔ በጣም አዳምጣለሁ፣ በትራንስፖርት ውስጥም ሲሄድ እንደገና ደግሞ በቤትም እናዳምጣለን። ድምፅሽ፣ የመልእክቱ ይዘት ይሄ ለጎትቶ ለጸሎት የሚያንበረክክ ነው። ጫጫታ ቿሿታ የለውም። ዝላይ አዋራ ማስነሳት የሌለው ይሄ በነፀሐይ ዘለቀ ዘመን የታየው አይነት እነሰናይት እንግዳ ይሄ የመካከለኛው ዘመን መንፈስ የሚታይበት ነውና ይዘቶቹንም ለማየት ሞክሬያለሁ። እኔ የአልበም የዳሰሳውንም ሰርቼ ነበርና እስቲ አሁን እሱን ካሴት ምን ያህል ኮፒ ታተመ? የመጀመሪያ 200 ካሴት ብቻ ነው የታተመው። 200 ካሴት። ይሄ ሪሉ ካሴት ነው ባለክሩ? ባለክሩ። አሃ አሁን ዝማሬዎቹ አሉ። ያው ኦዲዮ የድሮ ማስተር ካሴት ኦዲዮ አስገልብጠሽ እንደው በዩቲዩብ ላይ የዩቲዩብ ኦፊሻል ፔጅ አለሽ ወይ? አለኛው አለሽ ዩቲዩብ፣ እሱ ላይ ማስጫን ይኖርብሻል። እንግዲህ ውድ ሕይወት ቲቪ ቤተሰቦች ዝናሽ አጤቦ ዩቲዩብ ኦፊሻል አላት። እሱን ላውንች ታደርጋለች። በዛ ላይ የገባችሁ ዝማሬዎቿን እንድታዳምጡ። እንግዲህ ዩቲዩብ አሁን ደግሞ የመጣው የጊዜው እግዚአብሔር የሰጠን ቴክኖሎጂ ነው። ብዙዎች ለብዙ ነገር ይጠቀሙበታል። እኛ ግን ለእግዚአብሔር ክብር የተሰጠንን ነገር እዛ ላይ ብንጭነው ጥሩ ነው። የመጀመሪያ ካሴትሽ ሲወጣ በዝብዘንድ የነበረው ተቀባይ ርዕሱ ምንድን ነው? እግዚአብሔር ዓላማዬ ነው። እግዚአብሔር ዓላማዬ ነው። ከምን ተነስተሻልሽ? ብዙ ነገሮች ነበሩ ቤተሰብ ውስጥ። አሁን ታናሽም ስለሆንኩኝ ከቤተሰብ ካለው ከሁኔታዎች የተነሳ ወደ አገልግሎቱ እንዲሄድ የሚከለክሉኝ ብዙ ነገሮች ነበሩ። እግዚአብሔር እየፈለገኝ ነው፣ ጥሪ እየመጣ ነው። መጀመሪያ በተማሪዎች ፌሎሺፕ የሃይስኩል ተማሪዎች ፌሎሺፕ ላይ ነው አገልግሎት የጀመርኩት እና ከኳየር ቤተክርስቲያኔ ውስጥ አጥቢያዬ ውስጥ ኳየር እያገለገልኩ ዱራሜ ሃይስኩል ተማሪዎች ፌሎሺፕ አገለግል ነበር እና ብዙ ነገሮች ነበሩ እዛ። ያ ይሄ ለዚህ እግዚአብሔር ለሚፈልገኝ ዓላማ
እንዳልሮጥ የሚከለክሉ ግን እኔ ስጸልይ የኔ ዓላማ እግዚአብሔር እንደሆነ በልቤ እግዚአብሔርን ማገልገል ነው፣ እግዚአብሔር የሚያመጣውን ጥሪ መቀበል ነው የኔ ዓላማ ብዬ ይሄንን ስለተቀበልኩና ከጌታ ጋር ስለተስማማው እግዚአብሔር ዓላማዬ ነው የሚል መዝሙር ጻፍኩ። ስንት ዝማሬዎች አሉት በውስጡ? ስንት? 12 ይዟል። ሁለተኛው ስንት ይዟል? ሁለተኛውም 12 ይዟል። ሶስተኛውም 12 ይዟል። 36